በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች እንዲሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለቅዱስ ሩፋኤል መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። የሊቀ መልአኩ በረከት ረድኤቱ እንደዚሁም ጥበቃው ይህን ከምታደምጡ በአሜነ በረከት ከምትሳተፉ እንደዚሁም በጸሎት እንድናስባችሁ ከጠይቃችሁን ከሁላችንም ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃለ እግዚአብሔር አባታችን ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዝስኩኬ ዜና ግብሩ ለቅዱስ ሩፋኤል ሊቀ መላእክት ዘይትነበብ በወርኃ ሰኔ ቡሩክ ጸሎቱ ወበረከቱ ለቅዱስ ሩፋኤል ሊቀ መላእክት ሊቆሙ ለስልጣናት እሳታውያን ረዳይ ምንዱባን ወፈታዬ ማይፀን በትንብልና ጸሎቱ አቃቤ ሆቱ ለአምላክ ዘይትካን ውስተ ሰማያት ወቅዱስ ኪዳን ያሃሉ ምስለ ሰማያን ወአንባቢያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ለምናምን በተባረከ ወር ሰኔ የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜና ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆቱ ሆኖ አምላኩን የሚያገለግል በአማላጅነቱም ማኅፀንን የሚፈታ የተቸገሩትንም የሚረዳ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሚያነበውና ከሚሰሙት ጋር ይሁን ለዘላለሙ አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞው ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርኃ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ሥራ እነሆ እንመሰክርላችኋለን። ደግ ሰው ራጉኤል በቤቱ ውስጥ የጦቢት ልጅ ጦቢያና አዛሪያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድሜ አዛሪያ ሆይ በመንገድ ሆነን የነገርኸኝን ነገር ወድጄዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባይዋም መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላቸው ይህች መልካም ልጁም እንዳዘኑ አይቻለሁ። የእግዚአብሔር ፍቃዱ ከሆነ ለአባቷ ራጉኤልና ለእናቷ ዕድና በመንገድ ላይ የነገርኸኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸና አዛሪያ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጡት ዘንድ ለአባትና እናቷ ስለዚች መልካም ልጃቸው ሳራ ተናገረ። የዚች መልከ መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣህ አዛሪያ ሆይ አንተ በእውነት የተባረክ ነህ። እንደ ቃልህም ይህቺ ልጄ ሳራን ለእርሱ እሰጠዋለሁ። ነገር ግን እውነቱን እገልጽልሃለሁ። ይህቺ ልጄ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞተውባታል አለው። አዛሪያን የተመሰለ ቅዱስ ሩፋኤልም ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትሕትናህን መባ የምትፈጽመውንም በጎ ምግባርን ሁሉ ይቀበልልህ አለው። የዚህች ሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት፣ ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛሪያ ተቀመጥ፣ ከማዕዱም ብሉ አለ። ጦቢያ ግን ጋብቻዬን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምን አልቀምስም አለ። ያ ደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት ናት። ከእንግዲህ ወዲህ እንደ ሕጉ እርሷ ከወገኖች የተገኘች እህትህ አንተም ወንድሟ ነህና ውሰዳት፣ እግዚአብሔር ባማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕድናንም ጠራት። ይህቺ ሳራ እናቷን ተከትላ መጣች።
የጋብቻ ደብዳቤዎቻቸውን ጽፎም ጽሑፏን አተማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህ በኋላም ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤል እንደነገራትም አደረገች። አስገባቻትም። እያለቀሰች የልጇን እንባም እያበሰች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኚ አለቻት። ጦቢያንም ወደ እርሷ አስገቡት። እርሷም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቀሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን ዓሣ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንግጦ ተርበደበደ። ጦቢያም ውዴ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሺ ወደ እግዚአብሔር እንጸልይ አላት። እምነትንም ተሞልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛልና አመሰግንሃለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስምህ ለዘላለም ቅዱስ ነው። የፈጠርኸው ሁሉ ያመሰግንሃል። አዳምን ፈጥረ ትረዳው ዘንድ ሔዋንን የሰጠኸው አንተነ። ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብለሃልና። አቤቱ አሁንም ይህችን ሴት የማገባት ስለ ሥጋ ፍቃድ አይደለም፣ ስለ ሕግ ነው እንጂ። ስለዚህም አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታን ላክ እያለ ጸለየ። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት ጸልዮ ከዚያ ዓሣ ልብና ጉበት ጋራም ዕጣኑን ጨምሮ በአጤሰው ጊዜ የደነገጠና የተርበደበደ አስማንዲዮስ የተባለ ያ ክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባለ እሳት ገረፈው፣ ወደ ጥልቁ የእሳት ባሕር አዘግትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታና በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይህም እንደ ሞቱ 7ቱ የልጄ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናንም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቀብረው ዘንድ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ዕድና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኘኸኝ አቤቱ አንተ ብሩክ ነህ። አገልጋዮች መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅርበል። እንደተጠራጠርሁ እንዲሁ አልተፈጸመምና በላያችን እንደ ረበበች እንደ ይቅርታ ብዛት ነው እንጂ። እሊህ ብቸኞች ወጣቶችንም ራራላቸው። ሕይወታቸውንም በጤናና በሰላም በደስታም ይፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አድርግላቸው። ከዚህ በኋላም ያን መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። እስከ 14 ቀናት ድረስም ታላቅ ግብዣ አደረገ። ከደስታው ብዛት የተነሳም የሰርጋቸው ተላ ደስታ እስከሚፈጸምባቸው 14 ቀናት ወደ ሀገሩ እንዳይመለስ፣ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛሪያ ሆይ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራጌስ ከሚኖር ገባኤል ዘንድ ብሮቹን ይዘና። ገባኤልንም ወደዚህ በዓል ጥራው፣ አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግ ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባው ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ።
ስለዚህች የጦቢያ የዋህነትም ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠቻቸውን የታተመች ደብዳቤ ከጦቢያሽ ተቀብሎ በሜዶን አውራጃ ራጊስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛሪያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸውን ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አጥቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሐና ግን ልጄ ጦቢያ ሞቷል እያለች ትዘበዝበዋለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከው ባይጠፋ ኖሮ እንዲህ ባላዘንኩም ነበር ትለው ጀመር። ጦቢትም ዝም በይ በሕይወት አለ አላት። ሐናም አንተ ዝም በል እንደ ሰነፍም አትቁጠረኝ፣ ልጄማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያም ስታለቅስም እህልን ልትበላ ዝምም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው የተላ ደስታው 14ቱ ቀናት በተፈጸሙ ጊዜም ጦቢያ ደግ ሰው ራጉኤልን እንግዲህስ ቃል ያስገባኸኝ 14ቱ ቀናት ተፈጽመዋልና ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ አያረጉም። ራጉኤልም ከፍቅሩ ጽናት የተነሳ የምሥራቹን ይነግሩት ዘንድ ወደ አባትህ ጦቢት ዘንድ እልክበታለሁ፣ አንተ ተቀመጥ አለው። ጦቢያ ግን አይሆንም፣ ወደ አባቴና እናቴ እሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጄ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብንም ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እሰማ ዘንድ አማቶችሽን እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስት ዕድናም አንተ የምወድ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ እሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም በምንም ምን እንዳታሳዝናት አደራ እልሃለሁ። ራጉኤልና ሚስቱ ዕድናም በአንድነት እሊህ ሁለቱ ሙሽሮች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነውም ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ ከወዳጆቹ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ መገርቱ ውርቴ ወለተ ሥላሴ እህተ ማርያም ኃይለ ማርያም ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በላያችን ይስፈፍና ይቅርታን ከፈጣሪው ዘንድ የሚለምን የሰው ልጆች ቁስልን የሚፈውስ ማኅፀንንም በታምራቱ የሚፈታ አቃቤ ሆት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምር ይህ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ታምራት በሚደረግባት የሁላችን የእግዚአብሔር ቤተሰቦችና የቅዱሳንም አገራቸው በሆነች በዚች ቅድስት አገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ታምራት አንዱን ከቅድስት አገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃን አይኔ ስለ ቅዱሳን መላእክትና ስለ አለቆቻቸውም ሊቃነ መላእክት ክብር በጻፉት መጽሐፍ ውስጥ ስለ ሊቀ መላእክት ቅዱስ ሩፋኤል ገናናነት መሰከረ። ይህ የቅዱስ ያሬድ መንፈስን ተሞልቶ ቅዱስ ቤተ ክርስቲያንን ሲያገለግል የኖረና በቀናች ሃይማኖት ጸንቶ ያረፈ ሊቅ እንዲህ አለ። በቅዱሳን የገላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘሁ። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተሰሜን ባለች ቡግና በታችኛው ክፍል ወግረሲን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያንን ያንጽ ዘንድ ንጉሡ ካህን ቅዱስ ይምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስ ለአምላኩ እግዚአብሔር ቤት ትሆን ዘንድ
ካሰባት ቅድስ ስፍራም ርኩሳን አጋንንትን አሳደዳቸው። እግዚአብሔርም ቅዱስ ይምርሃነ ክርስቶስን ወዳጄ ሆይ ለስሜ ቤትን ትሠራ ዘንድ መርጬሃለሁ። በሥራ ሁሉ እኔ ከአንተ ጋር ነኝ። ትእዛዜን የሚፈጽም አቃቤ ሕይወት ሆኖ ያገለግለኝ ዘንድ የሾምሁት ሩፋኤልን ሰጥቻለሁ። በሥራ ሁሉ በጥበብም ሁሉ አስተዋይ ያደርግሃል፣ ከክፉም ሁሉ ይጠብቅሃል። ሊቀ መላእክት ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያች ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የሕንፃ ጥበብን ገለጸለት። በምስጢርና በጥበብ ዕውቀትም አስተዋይ አደረገው። ፈታዬ ማኅፀን ረዳዬ ምንዱባን የሆነ የእሳታውያን ሥልጣናት አለቃ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከአገልጋዮቹና ከወዳጆቹ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስቃለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ መገርቱ ቡርቴ ወለተ ሥላሴ እህተ ማርያም ኃይለ ማርያም ጋር ይኑር ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ሁሉ እግዚአብሔር አምላክ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት